ጤና ይስጥልን እንዴት ናችሁ? ደሞ መጣን ከናንተ ጋር ውብ ቆይታ እናደርግ እንደለመድነው እናንተም ያው ከኛ ጋር መሆናችሁ ስለሚታወቅ ምንም ጥያቄ የለውም። ሪሞታችሁን ሁሌ እንደምንለው ለድምጽ መጨመሪያና መቀነሻ ብቻ ቴሌቪዥን የለም ሪሞት አልባ ቢፈጠር ደስ ይለናል። በጣም ደስ የሚል ሳምንት ነበር። እንግዲህ ለእናንተ ለእሁድን አንድ ላይ ቤተሰቦቻችን ፕሮግራሞቻችን ጎበዝ ቀና ያለን ስናሰናዳ ነበር የከረምነው። ይሄው ድምጼ እስከሚዘጋ ድረስ ነበር። ትንሽ የቴክኒክ ብልሽት አለ ዛሬ። ምን እንደሆነ እናውቃለን በኋላ ስለምናወራበት። ጮህኩ አንቺም ጮህሽ አለካ። እኔ ግን ኖርማል ሆንኩኝ ከሆነ ሰዓት በኋላ ከልብ አይደለም እንትን ነው። አይ ኤክስፔክቴሽን ነበርሽ ብዙ አልጠበቅንም። በዛ ላይ ትልቁ ነገር ነው እኮ ሁሌ ሚዛን የሚደፋው ለትልቁም ለትንሹም ነገር አስቸጋሪ። ቴዲ አፍሮ ስለ የወንዶች እግር ኳስ ቡድን ስለኛ ሲዘፍን ስለ ዋሊያዎቹ ሁሌ አይለካም አንዴ ነው ጀግና ይላል። በጣም ነው የምወደው እሱን አባባል በእውነት ለሌላም ለህይወታችሁ እሺ ሁሉ ጊዜ ጀግንነትን ማሳየት አንዴ ነው በቃ ሁሌ አትለካም። አይ ጥሩ እኮ ነው አባባልሽ በጣም ያስማማል። ቢሆን እኮ ደስ ይላል ነበር። አይ ነገራችን ላይ አንተ አባባል ታስቀምጣለህ። ምን አለ ያው የኳሱን ነገር ነው እንጂ ተስፋ አንቆርጥም። አሁንም ተስፋ አንቆርጥም። ግን ባለፈው ሳምንት እኔ ትንሽ አሞኝ ነበር። በጣም አንድ ቆንጆ ቦታ ልውሰድህ ብላኝ ወስደህ አይኔ እናንተ ለሮቤል ግን የሆነ ስነሳ ራሱ አሁን ነው እኮ ቅቅል የሚያስፈልገው። ዝም አላችሁት ሮቤል የሆነ ስንቴ ነበር ይዞልኝ ስትንከባለ አይ እንትን እኮ አደውልኝ አልከኝ እኮ እንጂ እኔማ አስቤ ነበር። ወጣት መሆኑ ግን ጠቀመው ሮቤል። ወጣቴ ነበር ታታው ግን ሳምንቱን በሙሉ እናንተ ታላላለም እንዴም ነበር ስንቴ ግን ወጣት ነው ተባለው ወበሽ እንደዛ ነው ብለው ጎልማሳ ወጣት መሳይ ከሆነ እኮ አንድ ላይ ተያይዘን መጥፋታችን ነው ያመቻች። ባለፈው እኮ ልደቱን አክብረናል። ስንቴ ግን ቁጥር አልነገረንም እንጂ ልደቱን አክብረናል። የትየለሌ በሚለው ነው ያለፈው። ቁጥር ከዚህ በፊትም እኮ አክብረናል ተናገርን። አሰራሩን አታበላሽ። ቁጥር ከተናገርን አክቹሊ ብዙ ችግሮች ስለሚፈጠሩ ዝም ብለን ሆዲፍ ጆብ ብለን እድሜ ቁጥር ነው በሚል አልፈነዋል አይደል? ምንድነው ቁጥር ብቻ ነው። አሁን የሱ ወጣትነት አሁን ወድቆ ከመነሳት ጋር ነው። ደህና ነው። አሁን አንዳችን እንደዛ ብንወድቅ እንነሳለን ወይ ነው? አንነሳም። እንትን ነው የሆነ ነገር የሆነ ጨዋታ ትዝሉኝ እኮ ነው እንደተገረመ የሚባል እንደተገረመ ነው የሚሉት ጨዋታው። እሺ እና ግን ታሪኩ በጣም ይገርምሽ። ይሄ ሰው ይሞትና ተገረመ ጨዋታ ነው ሰው ሞቶ። እሺ ከዛ እንትን በመኪና ሊጭኑት ክፍለ ሀገር አስክሬን ምናምን ሲጫን የለ እና ሲያናግሩት ጉድ ሆነባቸው በጣም። እሺ ከዛ እንደ ተሳፋሪ አድርገው እንዲሁ እንደተገረመ ደረሱ አሉ ሰውዬው። አይነቃነቅ ጥግ ላይ ያደረጉት። ከዛ በዚህ ጋር ምጭኖ ሰው አለ በታሪፍ ወረዳ አሉ። እዛ በነገራችን ላይ ይሄን ሳምንት እኔ እንደተገረመ ያሳለፍኩት ሙሉ ሳምንት እንደተገረመ ስቀመጥ እንደዚህ ነው። ቤትም ስቀመጥ ለምን የናፍቂ ስራ ግን ደህና ሆንክ ከዛ በኋላ? አይ እውነት ለመናገር ደህና ነኝ። ግን እኔ እንትን በምርጫዬ አልተጸጸትኩም። ትክክለኛ ሰው ነው ይዤ ሄድኩት አልኩ ፋይናል። ምክንያቱም ከፕሮግራሙ ከደቂቃ ሁሉ ብትቆጥሩ ሮቤል የወደቀበት ደቂቃ ይረዝም ነበር። አለመቆም መስሎኝ ነበር ጨዋታው። አንቺ ራሱ መቼ የተሸወርኩት ናፍቂ እንግዲህ እንደምታውቋት ነው። ሁሌ ግብዣዋ በጣም ከባድ ግብዣ ነውና እኔ የዛን ጊዜ ስትደውልልኝ ቁርስም ሳልበላ እየሮጥኩኝ ሄድኩት። ያው ከባድ ግብዣ መስሎኝ ስንቴም ሁሉ የተጠራ መስሎኝ ነው። ስትደርስ ሰርቶ መነሳት አራታችንም እንሞክረዋለን። እኔና ሮቤል ብቻ ወድቀን አይቀርም። እንዴት ነው ምን አይነት ሰው ይመጣል ምናምን ስንለው ከሰላሳ ወደ ታች ያሉ ሰዎች ናቸው ሲባል ስለዚህ ሊያና ስንት ይሄዳል እኛ እንባል ወላጆቹን እያለማመደን ይመስል ይኮን ግን ደስ ይል ነበር። አዎ አንተ በእንትን በፍቅር አለምም እንደዚህ ወስዶ ወርቅ ስትነሳ ነበር። እዛ ተነስተህ ትፈርጣለህ። ግን አይገርምም? ሮቢን ናቸው ልጆቹን በጣም ሮቢ ለይታ አማላይ በጣም ብዙ ሰው በቃ ቀይ እናቱን ጥዬም ልጅ ይመስላል። ሮቢ በነገራችን ከኛ አርሜ በጣም አይመስልም ታውስን አሁን ይልጅ ነበር እንዲ ለምን አይ ሊያ ተጠንቀቂ አዎ ምን ነው የካበቺ ትንሽ አፈረስኩ ስለ አይ ወደ ግሪ መጣ እኮ ነው ዞር ዋ ተጠንቀቂ ሊያ ምናምን ተብሏል እኮ በሊፕሲንኩ በጣም የሚያምር በጣም ራሱ ዘፈኑ እኛ ከሰራ ነው በኋላ ነው እኔ ግጥሙ ራሱ በጣም ያጣጣምኩትና ብዙ ሰው እንደዛ አለኝ። ቆንጆ ነው በጣም ስለቆየ የተረሳ አይነት ነገር ይመስለኛል። አዎ እና በደንብ ሐሳቡንም በደንብ ሰማሁት ዛሬ ምናምን ያለኝ ሰው ነበርና በጣም አሪፍ ነው የሰራችሁት። የሆነት በጣም ደስ የሚል ነው። ብዙ ቤተሰቦቻችንም ወደውታል። እንደተባለው እኔ ራሱ ሐሳቡ በይዛን ይገባኝ በተለይ ሊያስተንቀባረር አረብስ ተንቀባረሩ ይል ዲሊያ የጋዱ ዓለም ይበል እጅን ያገኘው እጅን ያገኘው እኔ ግን ያየሁት በጣም ከባድ የሆነውን የናፍቆትን አክቲንግ እዛ ጋር አይቻለሁ። እምባዋን ሲወርድ ፍቅር ሲሆን እንዴት ወድቃለች? እኔ ባይዘው በጣም አስመሳይ ስለኔም ጊዜ እንደዛ ነው ነጭው
በቆሎ እየጠበሰች ያየችው መከራ ይመስላል። እንደ ሁሌ የተጎዳ አፍቃሪ የምትሆኚ ምናምን ፍቅር በጣም ይጎዳታል። ናፍቆትን በጣም ልቧ ስስ ነው፣ የዋህ ናት ምናምንና ያጠቋታል። ሁልጊዜኛ አዳዲስ ሶስት በተቆጠረ ቁጥር ፍቅር ያጠቃል። አለቅሳለሁ እኔ የገረመኝ ነገር ማለት ነው አንዳንድ ጊዜ እኔ ሳለቅስ ስሜቴ ካልተነካ እንባዬ አይወርድም። የዛን ጊዜ ግን ልክ እየተቀረጸን እያለ ናፍቂ ቁጭ አለች፣ ቆይ ላልቅሳለች። እንቧ ዱብ አለ። አለመነጋቱን በምን አወቅ? እንባዬ ቅርብ ነው ባይዘው እንባዬ ቅርብ ነው፣ ግን አንተ አይደለም ያለቀስኩት። ገብቶኛል። የሞቱ ዘመዶች እያሰብኩ ስፔሻል ታለንትሽ ምንድነው ሲባል ማልቀስ ማለት ትችያለሽ። እኔ ባይዘው ለስንታየም እኮ አልቅሻለሁ፣ ስቅስቅ ብዬ ለዛው። አንዴ አንሳለሽ አንቺ ነበርሽ ለካ ይዘና አለማልቀስ አይቻልም። እሱ ክሊፕ ላይ ትዝ የሚለኝ የሊያ ሾርኔ አንቺ በቆሎ ጠባሽ ነበር። እሷ እየበላች ሄደች ነው። በቆሎ ጠባሽ ነበር ታስታውሻለሽ? ያ በደንብ አስታውሳለሁ። እና እሷ በቆሎ ስግጣ አለም እንዴ ነው በላችብሽ ማለት ነው። አንቺ ጥበሽው እኔ በላዋለሁ ነገር ነው። አሁን ደግሞ አሁንም ባለፈው እንደዛ ነው። አሪፍ ነበር ግን ይኸውላችሁ አሪፍ ነበር። እና ደግሞ ገረመውም ለዛ ሙዚቃ ቪዲዮ አልሰራለትም መሰለኝና እኛ ቆንጆ አድርገን የሰራ ነው መስሎኛል። እኔ ግን ገረመው ምላሽ አልሰጠም። ቶሎ መስጠት አለበት። እንዴ ነው የሚሰጠው? ይሰጣል፣ እንጠብቀዋለን። እና ግን በጣም ብዙ ፕሮግራሞቻችን ወደ ቤተሰቦቻችን እየደረሱ የፕሮግራሙ ዓላማ ምንድነው የሚለው ቤተሰብነታቸው በጣም እያጠናከሩ ነው ያሉትና ለዚህ ደግሞ ማሳያ የሚሆነው አሁን በስክሪን ላይ የምናየው አንድ ፕሮግራም አለ። ሃይ ስንዴ አንተ ጋር ሂጄ ፕሮግራም ማቅረብ እፈልጋለሁ። እናንተ እሺ ልታበላኝ ነው? ሽብላ ጀምሯል። ትበላለህ? እሺ ትበላለህ። እቃዋስ ደግሞ ካስቱ ምን ልትለው ነው? አንብቢልን። ቤቢ መሳም ከፈለገች ምን ካረከች? ቤቢ መሳም ከፈለክ ህፃን ልጅ አለ መሰለኝ ወስዶ ስሙት ሽበላ ስታምር በጣም ሲያምርባት እናንተ ነው ተወርሰሃል። በቃ እቃ አይገርምሽ? በነገር ላይ እቺ እቃ በጣም ብዙዎቻችን ቤት ብትገባ አለች። የተለያየ ተገለበጠኛ ቤቷን ሽሮ ነበር የሚቀመጥበት ተገልብጧል። እኛም ቤት ተገልብጧል። ልጄ ነው አምጪውትበት። እኛም ቤት ማንኪያ ከቶ ትልቁ ልጄ ሺብላ ነው የሚባልና ቅቤ ይቀመጥበታል፣ ሽሮ ይቀመጥበታል አለኛ ቤት እና ሺብላን ራሱ ፕሮግራሙን ስታዩ ይሄ በጣም እኛን ይመስላል ከሀሳቡ ባሻገር እቺ እቃ ራሱ በጣም ትርጉም አላትና ሰው ደግሞ እንደዚህ አንደርስታንድ ሲያደርገው ልጆች ደግሞ ሲወዱት በጣም ደስ ይላል። በቲቪ ውስጥ ተገፍቷል። እንወድሻለን ስንቴ እንወድሻለን። አንዴ ሽበልተሻል። በጣም ቤተሰቦቻችን ግን በእውነት ሳናመሰግን ሳናከብር አናልፍምና በየትኛውም አይነት ነገር አብረውን አሉ። የፕሮግራሞቻችንን ሀሳብ ተረድተው ሁሌ ከኛ ጋር ናቸውና አንድ ነገር ግን ይቀራቸዋል። ሁሉም ቤተሰቦቻችን ሰብስክራይብ አድርገዋል የሚለው ነገር ትልቁ ነጥብ ነው። ትልቁ እዛም እኮ ምን ጠይቀው እሱ ነው። እሺ ብላ ላይ እሱ ሲጨርስ አላለችም እሷ ሰብስክራይብ ያደረገ ወይ የሚቀጥለው ላይ ትሊሆነ እሷ በእርግጠኝነት በዩቲዩብ ነው የከፈተችው። ስለዚህ ሰብስክራይብ አድርጋለች። የድሬዳዋው እንትን ሽብላችን የድሬዳዋው ሽብላ አይናችሁን ያዙ። አንድ ነገር ተከስቷል እዚህ አሁን ልጅ እንደሰራች አይናችሁን ያዙ። ሰርፕራይዝ አድሜ እዚህ በጓሮ በር እንዴት ገባው? እኔ ብቻ በማውቃት በር አድሜ አስለጠፍክ እንደገና ተላጨ። ምን ነው ጸጉር ተከልክ እንዴ? እኔ እኮ ጀርባዬን ይከብደኛል። ምንድነው ማለት ከበዳ ድም ጋር ማለት ስመጣ አንተ ለምን ኮፍያ አረክ? ትንሽ እንትኑ ካራክተር ወይ አንድ ድጣራው አካውንቴ ትንሽ ተመቷል። ኮፒ ሊንክ እና እሱ የተነሳ 8228 ላይ ኮፒ ሊንክ አድርጉለት። ኤዲ አድሜ ያላችሁ ሁለቱ ነው። እንዴት ናችሁ? ሰላም አለን። አማረብህ። አይ ቀላል እኛ ነበርን ወዘኔ ከኔና ከእሰይ
እንኳን ሊያለ መጣጭ ወዝም መጣጣ ሰው የሚወደውን ሰው ነው ብዙ ጊዜ የሚናገረው ይባላል። ነው አይ አትጥቀሰኛ አይደል? አድሜ ደህና ነህ? ቤተሰብ ሁሉ ሰላም፣ ስራ ሁሉ ቆንጆ ነው። ቤተሰቦቻችን አድሜን ውለዱ፣ አድሜን አምጡ፣ የት ነው ሁሌ ነው የሚጠይቁን። በነገር ላይ አትጥፋባቸው። አዲስ ሾው ጀመርኩ። ኦፍ ኮርስ እኔ እንግዲህ በዛ ላይ መጥቻለሁ ብዬ አስባለሁ። እንግዲህ ከተለመደው ትንሽ ለየት ለማድረግ የታሰበ ነውና ምንድነው የለመድነው አይነት ጥያቄ ይሄ የተወለድክ የታደግክ እንትና ስራው ስንታየው አሁን ለምሳሌ ስንታየው ጋዜጠኛ ስንታየው ዛሬ ፕሮግራማችን ላይ ምናምን እቺ እንደምታስተዋውቁ ሳይሆን በቃ ልክ ሻይ ቡና ጨዋታ ልክ የዛ አይነት ነው። የባሪስታ እንትን ለብሰህ ምናምን እኮ ቡና እየጋበዝኩ እንደወረደ ነው፣ ወሬውም እንደወረደ ነው፣ ፕሮግራሙም እንደወረደ ነው። ቲፕ ደግሞ ጸባይ ላላቸው ኬክ እንደዛ አድርገን አሪፍ ፕሮግራም የኛ ተራመች አሪፍ ነው። ኬክ ሲኖረው እመጣለሁ። ኬክ ከሰጠለ ጣፋጭ ካለ አንቺ ብቻ ጸባይ ይዘሽ ነው። ስንቴ አድሜ ግን የሆነ ዙር ላይ እንግዳ አድርገኝ በኢትዮጵያ ሕዝብ ስም ጠይቃለሁ እንዴ ደስ ማለት እኔ ደስ ይያለኝ። አድሜና ሊያብረው ተቀምጦ አስበው ሲያወሩ እናንተ ጋር ስንት ወራል? ያኛው ወንበር ይሻልሻል፣ ታችም አለ። እኔ አንተ እግር ስር ብትቀመጥ እንደ መምሬ ከእግር ስር ቁጭ እንደ ብሎ ማራሱ እንደ ቆሎ ተማሪ እግሬ ስር ቁጭ ልትይ። አዎ በእውነት ካንተ አጠገብ ተቀምጦ ማውራት በራሱ ትንሽ ታሪክ ታውቃለህ፣ ወቅ መጠየቅ ታውቃለህ። ከባድ ነው የሚመስለኝ። ጠያቂ ሲጠየቅ ጨዋታችሁ እኔ በጣም በእውነት በጣም ወድጃለሁ። ከሚካኤል ታምሪ ጋር የነበረውን ማይቻለሁ። ደስ የሚል እንዳልከው ወጥ ያለ ሀሳብ ነው። አቀራረባችሁ ደስ ይላል። እንደዛ ነው አለዛ እናንተ የምትሰሩትን መድገም እንዳይሆን እኮ አሪፍ ነው ያደረከው። በጣም ቆንጆ ነው። ስንቴ ግን በደንብ የሚከታተል ይመስለኛል ያንተን ፕሮግራም። እኔ እኮ ግን ምንድነው የአድሜ አድሜን በጣም ወዶ ይገርማል። አድናቂው ነው እኮ እኔ ከአድሜ ጋር የመጀመሪያ ቀን ስንሰራ እነሊ ያስታውሱታል። በጣም ኩራት ሰምቶኝ ደስ ብሏል። እግዚአብሔርን ቆሜ አጭብጭቤ ምናምን የተቀበልኩ ሰው ብሎታል። በጣም ተናግሮ ነው የምወደው፣ የምሬ ነው የምልህ እና እኛም እንወደዋለን። በጣም የሚወደድ ሰው ነው። እኛም እንወደዋለን። ቤተሰቦቻችን ራሱ አድሜን በቲቪ ሆስትነት በቴሌቪዥን ፕሮግራም አቅራቢነት ማየታቸው ራሱ አስገርማቸው ደስ ብሏቸውና ደግሞ ቆየት ካለ ጊዜ በኋላ ነው መሰለኝ ከኛ ጋር ተቀላቅሎ የነበረው። አድሜ ቤቱ ነው በማንኛውም ሰዓት ከኛ ጋር ነው። ደግሞ በራሱ ሾው መጥቷል። ሲመቸው የመጣ ይጠይቀናል። በርታ ቡና ጀበና ሲወርድ ምናምን ይመጣል አይደለም ደሜ ዝቅ ሲል ከፋለ እና እንጅሪት ጋር መጥቼ ከፋለ ይላል። ሙባሉ ቀጥቅጡ ይብለ እናንተ ሌጋሲን እኮ እንትን ብለናል፣ አስቀጥነናል። ያቺኑን አስቀጥነናል። ያቺኑ አለች አድሜስ ታይም ሙዚቃ ውድድር ሰዓታችን እኮ አድሜስ ታይም ተባለ። አዎ አንድ እኮ ዘፈን ደግሞ ዘፍንላችኋለሁ ሰሞኑን ላክልን ሰሞኑን በል እያሰብክበት ነው እልካለሁ ብያለሁ። ላክልን በጓናት ተጠብቀንሽ እንትኗን አታሰማን ምን ነው መግቢያዋን ትነጥ አሚላ ምን አይነት ሰው ቢዳረግ ህዝብ ፊት የሚቀርብ ፕሮግራም እኮ ሁሉ ነገር አይነገርም። በጓዳ ትንሽ እንደዛ ስልክ ለሰው አጋልጣ ሰምተሽ ነበር ነው ይባላል ወይ? ምን አርክ ነው የምትይው? ገና ከመምጣቱ የሰውዬ ታዩ እስኪ ልስፈንለት ዝፈኝለት ናፍቆት ስንት ላይ ነው አጅቡኛ አጨብጭቡኝ እናጨበጭብሻ ስንት ላይ ነው አድማሱን 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 አድማሱ እኔም አንተም ልጅ ወይኔ ያከፍትልናል የተዘጋ ደጅ ገጣሚዎችን ይሄ ዘፈን እግርህ እዚህ ቤት ሲገባ ናፍቆት ቆይ ሊፕሲንግ ሰርተን ብላ ዘፈኑን በደንብ ቁጭ ብላ አንድ ቀን ልታዘብነ ስትሰማው አድማሱን የመሰላት አልማዙን አልማዙ ሊያውም የቴፕ ነው ይሄን ወለወለው። ስለዚህ ዛሬ በጣም በተወዳጁ እሑድን አንድ ላይ አድሜ ለምን ተገኘ? አዲስ ሾው እንደወረደ የተሰኘ ሾው ይዤላችሁ መጥቻለሁ። መለዋ ሚዲያ ይሰኛል። እዛ ላይ ሰብስክራይብ አድርጉ። አዲስ ሾው ነው፣ በጣም ደስ የሚል ሾው ነው። መለዋ ሚዲያ እንደወረደ ሾው እንደወረደ ከአድማሱ ከበደ ጋር አድማሱ ከበደ ሾውን ራሱ ዛሬ ሾውን ምስል አልብሶት ነው የመጣው። አድማሱ እንደወረደ ከነ ኮፍያው ነው ህዝብ ፊት የተቀመጠው። እንደወረደ እንዲህ ነው እና ደግሞ በጣም ስኬታማ እንዲሆን በጣም ደግሞ አሪፍ ሾው እንደሚሆን ተወዳጅ እንደሚሆን ምንም ጥርጥር የለንም። መልካም ምኞታችንን በጣም እናመሰግናለን ስለመጣ። ሁላችንን አስጀምርልን አብራችሁን ኑ በልንና ይጀምር እስኪ። የእሑድን አንድ ላይ ቤተሰቦች አብራችሁን ኑ። እሑድን አንድ ላይ ጀምሯል። እስኪ